ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። ከዚህ በፊት እዚህ ጋር እንደምትመለከቱት ጉግል ሽት ላይ እንደዚሁም ደግሞ ሌሎች ነገሮችን በመማር በጣም በቀላሉ ኦንላይን ላይ ገቢ ወይም ቋሚ ገቢ እንዴት ማግኘት እንደምችሉ ቪዲዮ ሰርቼላችሁ ነበረ። በዛሬው ቪዲዮ ደግሞ ማይክሮሶፍት ኤክሴል ላይ የሚወጡ የተለያዩ ስራዎች አሉ። እነሱን ስራዎች እንመለከታለን ማለት ነው። ለምሳሌ ላሳያችሁ እንትን ጋር ልግባና እዚህ ጋር ለምሳሌ አፕወርክ ላይ አዲስ የተለቀቁ ሁለት ስራዎች አሉ። ምን ያህል ቀላል እንደሆኑና እናንተም ልትሰሯቸው እንዴት እንደምትችሉ እንመለከታለን። ከዛ በፊት ግን ኢትዮጵያውያኖች ደግሞ ምን ያህል እየሰሩ እንደሆነም ቼክ ልናደርግ እንችላለን። አፕወርክ ላይ እንግባና ለምሳሌ ኢትዮጵያ ብዬ ሰርች አድርጌያለሁ። ነገር ግን የፈለኩት አሁን ቼክ ላደርግ ስለሆነ ታለንት የሚለው ጋር ብትገቡ ኢትዮጵያውያን ሆነው እየሰሩ ያሉ ሰዎችን ማግኘት ትችላላችሁ ማለት ነው። እዚህ ጋር የምትመለከቷቸውን ኦንላይን ላይ እዚህ ጋር እንደምትመለከቱት ከ20K ጀምሮ ወይም ደግሞ በዶላር ማለት ነው በጣም ብዙ የሚሰሩ እንትኖች አሉ። ስለዚህ አፕወርክ ላይ ብዙ አይነት መንገዶች አሉ። ነገር ግን አፕወርክ ለክፍያም ለምን ይሻላችኋል ማለት ነው። አፕወርክን ደግሞ አጠቃቀሙን ብዙ የተሰሩ ቪዲዮዎች ስላሉ እነሱን ቼክ ማድረግ ትችላላችሁ ማለት ነው። እኔ አሁን ዛሬ ወዲያ ያስኩላችሁ ወደ ዋናው ነገር ስንመጣ ለምሳሌ እዚህ ጋር በጣም ቀለል ያሉ ሁለት ስራዎች አሉ። እነዚህ ላሳያችሁ። ይሄኛው አሁን ትላንት የተለቀቀ ነው ይላል። ክፍያውም እንደምትመለከቱት ከ3 እስከ 15 ዶላር በሰዓት ማግኘት ይቻላል ማለት ነው። እንደምታዩት ከፋዩም ቬሪፋይድ የሆነ ነው። እስከዚህ በፊት ደግሞ ይሄን ያህል ከፍሏል ማለት ነው። ስለዚህ ቼክ እናድርገው። ለምሳሌ ውስጥ ላይ እንግባና የሚጠይቃቸው ነገሮች ኮፒ ነው የሚለውን እዚህ ጋር እንደምታዩት ያለን ነገር ኮፒ ማድረግና የተወሰነ ዳታ መጨመር ብቻ ነው። ይህንን እንዴት መስራት እንደምንችል አሳያችኋለሁ። አሁን እናንተ ለቅጥርም ባይሆን ለራሳችሁም ልትፈልጉት ስለምትችሉ እንመለከታለን ማለት ነው። አሰራሩ ልክፈተው። ለምሳሌ በዋናነት አሁን እዚህ ጋር ያሉት ነገሮች ነው ያሉት። አንደኛ ኮፒ ማድረግ ነው። ነገር ግን ኮፒ ስታደርጉ ትዕዛዝ መከተል አለባችሁ። ምን ይላል እዚህ ጋር? አንደኛ ፎርሙላ፣ እንደዚሁም ደግሞ ፎርማቲንጉ ሌያውቱ ባለበት መሆን አለበት፣ ፕሪዘርቭድ መሆን አለበት ብሎናል ማለት ነው። ስለዚህ ይህንን አትነካኩም ማለት ነው። የምንጨምረው ዳታ ስለሚላክልን ማለት ነው። አሁን ለምሳሌ እዚህ ጋር ገብታችሁ አፕላይ ብትሉ ሌሎች ነገሮችን ማውራት ስለምትችሉ ይላክላችኋል። ከዛ በኋላ ዳታውን በተገቢው ቦታ ላይ ማስገባት ይኖርባችኋል ማለት ነው። በተጨማሪም ቻርት ወይም ደግሞ ቪዥዋላይዝ የሆኑ ነገሮችን እንድናስገባም ታዘናል። ይሄ ግን ግዴታ አይደለም። እናንተ አይታችሁት የራሳችሁንም ውሳኔ ወስናችሁ ቀጥሎ ማድረግ ትችላላችሁ። የኛው ሰዓት ካልበቃችሁ እያለ ነው ምርጫ የሚሰጣችኋል። መጨረሻ ላይ ደግሞ ስታስገቡ ዶክመንቱን ወይም ሰርታችሁ ስመልሱላችሁ አንደኛ ኦሪጂናል ዶክመንቱ መኖር አለበት፣ እናንተ ኤዲት ያደረጋችሁትን መኖር አለበት። ስለዚህ ትዕዛዙን በዚህ መንገድ አንብበናል። ከዛ ምንድነው የምታደርጉት? ትልካላችሁ ማለት ነው። ይሄንን ከሰራችሁ በኋላ አሁን እኔ ያወረድኩት አንድ ሳምፕል አለ። ይህን ስራ ሰርቼው ላሳያችሁ። ስለዚህ በቀጥታውን ማይክሮሶፍት ኤክሴል ልክፈት። ኦሪጂናል ሽት ይላል። ይሄኛው ነው። ለምሳሌ እንደምታዩት ይሄኛው እኔ ኤዲት ያደረኩት፣ ነገር ግን እነሱ አሁን በዚህ መልክ ከሆነና ኤዲት ያደረጉት አትንኩ ብለውናል ማለት ነው። ስለዚህ ይሄኛውን አሁን ከጀርባ ያለውን ብሉ ነገር እንፈልገውታል። ፎርማት ማለት እዚህ ላይ የሚደረጉ የተለያዩ እንትኖች ናቸው። ለምሳሌ ከላይ ፕሮዳክት የሚለው ይሄ እንዳለ እስከ ሪቪው ድረስ ያለው እንትን ተደርጓል። አሁን ገብቼ እዚህ ጋር ባሳያችሁ ሆም ጋር እንምጣና እዚህ ጋር ሴል ስታይል ጋር ብትመጡ ይሄኛው አሁን በሄዲንግ ስር ነው ያለው እንደምታዩት። ስለዚህ እንደዚህ ኤዲት የተደረጉ ነገሮችን አታርጉ ስለተባለ ምንም የምናደርገው ነገር የለም ማለት ነው። የኛ ስራ ምንድነው አሁን የሚሆነው? አንድ ይሄንን ኮፒ ማድረግ ነው፣ ይሄኛው ይቀመጥ ስለተባለ። ስለዚህ እንዝጋውና ምን እናደርጋለን ማለት ነው። እንደ አዲስ ከፍቼው ኮፒ አድርጌው ላሳያችሁ። ይሄውና ስራው በቀጥታ አልከፍተውም፣ ኮፒ ነው የማደርገው። ምን አደርጋለሁ? ላው ላይ መጥቼ ራይት ክሊክ፣ ከዛ በኋላ ኦፕን ኤ ኮፒ ትላላችሁ። ኦሪጂናሉ ይቀመጥላችኋል ማለት ነው። ስለዚህ ኦፕን ኤ ኮፒ ልበለው። አሁን የተከፈተው ኮፒው ነው፣ ኦሪጂናሉ ተቀምጧል። ለዚህ አሁን የተለያየ ስም እናንተ ልትሰጡት ትችላላችሁ ማለት ነው። ለምሳሌ የመጨረሻ ስራችሁ ከሆነ ፋይናል ልትሉት ትችላላችሁ። ከዛ በኋላ የአፕወርክ ስለሆነ እዚህ ጋር ደግሞ እንደዚህ ለመለያ ልጻፍበት። ከዛ አሁን እዚህ ጋር ትዕዛዞቹን መቀጠል ነው። አንደኛ ዳታዎችን አስገቡ ነው የሚለው ማለት ነው። ለምሳሌ በወረቀት በፒዲኤፍ መልክ ሊሰጣችሁ ይችላል ማለት ነው። ዝቅ እንበልና ለምሳሌ እዚህ ጋር የሚጨመሩ አንድ ሁለት ነገሮች ሊኖሩ ይችላሉ ማለት ነው። ስለዚህ እዚህ ጋር ለምሳሌ አንድ እንትን ልመዝግቡ፣ እቃም ሊሆን ይችላል። ላፕቶፕ ልበለው ለምሳሌ ላፕቶፕ የሚል ነገር መዘገብኩኝ። ኖርዝ የተለያየ አቅጣጫዎች አሉት እዚህ ጋር እንደምትመለከቱት። ለምሳሌ ዌስት ልበለው። እዚህ ጋር ዩኒት ሶልድ ይላል። ስለዚህ ለምሳሌ ላፕቶፕ የተሸጠው 2 ፍሬ ከሆነ 2 ትለዋለሁ። የአንዱ ዋጋ ደግሞ ለምሳሌ 50,000 ከሆነ 50,000 ልለው እችላለሁ ማለት ነው። ነገር ግን ይሄኛው ተቀራራቢ ነገር እንዲሆንልን በተጀመረበት ልቀጥለውና ዋን አልኩት፣ ዜድ ድረስ ስላለቀ ማለት ነው። ከዛ እዚህ ጋር ብዛቱን ይሄን ያህል ላድርገው፣ ኳንቲቲውን ደግሞ እንደዚህ ነገር ላድርገው። ኢንተር እንደምታዩት አውቶማቲካሊ እየደመረው ይሄዳል። ካልደመረላችሁ ግን እዚች ጋር ትመጡና ወርታች ጎተት ማድረግ ብቻ ነው ከእናንተ የሚጠበቀው። ከነ ፎርማቱ ያመጣላችኋል። ምናልባት ግን ይሄኛው ካልተሰራላችሁ ደግሞ
የዚህን ፎርሙላም ቼክ ማድረግ ትችላላችሁ። ፎርሙላውን አትነካኩ ስለተባልን በዚሁ ነው የምንሰራው። ክሊክ ባደረግበት አሁን C27 ሲባዛ D27 ይላል። ስለዚህ የተባዙት እነዚህ ሁለቱ ናቸው። ማኑዋሊ ሁለቱን ማባዛት ትችላላችሁ ማለት ነው። እኩል ይሆናል ይሄኛው ሲባዛ በዚህ ማለት ነው። ኢንተር ስንል ቶታሉን አገኘን። ወይም ደግሞ እዚህ ጋር የእቃው ብዛት አለ፣ ከዛ የአንዱ እቃ ዋጋው አለ፣ ብዜቱ እዚህ ተቀመጠ ማለት ነው። እንዳልኳችሁ ግን ጎተት ማድረግም ይቻላል። ፎርማቲንጉን ግን ጠብቁ ስለተባለን ይሄው ልክ አይደለም ማለት ነው። ፎርማቲንጉን ከዚህ ጋር አንድ አይነት ማድረግ አለብን። ስለዚህ ምን አደርጋለሁ? ብዙ አይነት መንገድ አለ። አንደኛ ይሄንን መምረጥ ትችላላችሁ እንደዚህ። ይሄን ከመረጣችሁ በኋላ እዚህ ጋር ክሊፕ ቦርድ የሚል አለ፣ እዚህ ጋር ፎርማት ፔንተር የሚል አለ። ይሄን ብትነኩ የተሻለ አማራጭ ይሆናችኋል ማለት ነው። ከዛ ከስር ያለውን እንዳለ እንደዚህ መቀባት ትችላላችሁ። እንደምታዩት አንድ አይነት ፎርማት አስያዘው ማለት ነው። ሌላም እናንተ እየመዘገባችሁ ብትሄዱ በዚህ መልክ ይቀጥላል። ለምሳሌ ይሄንን ረዘም ላድርገውና ላሳያችሁ። እንደዚህ መዘገብን። እንደ አማራጭ ደግሞ ምን ማድረግ ትችላላችሁ? ይሄንኑ ማራዘም ይቻላል። ለምሳሌ እዚህ ጋር ልምጣና ወደታች እንደዚህ ብትጎትቱት እንደምታዩት ፎርማቱን ጠብቆ ይመጣላችኋል። ስሪ የምትመዘግቡት ነገር ካለ ከዛ ኤዲት ታደርጋላችሁ ማለት ነው። በተመሳሳይ ይሄንንም ወረድ ልታደርጉ ትችላላችሁ። የሚቀየር ነገር ካለ ሳውዝ ከሆነ ሳውዝ እያራችሁ ይሄንን መቀየር ይቻላል። ለምሳሌ ሳውዝ ከሆነ ሳውዝ ብዬ ጽፋለሁ። ሌሎቹንም በዚህ መንገድ ታስተካክላላችሁ። ብዛታቸውንም በዚህ መልክ እንዲሰራ አሁን አንደኛ እንደዚህ ሁሉንም መርጣችሁ ወርታች እንደዚህ ወረድ ማድረግ ይቻላል። ከዛ ቁጥሩን ብቻ መቀየር ትችላላችሁ ማለት ነው። ለምሳሌ አዲሱ ይሄ ከሆነ እዚህ ጋር ልምጣና ይሄ 120 ከሆነ 120 አደርጋለሁ። ከዛ ይሄ ደግሞ 7 ከሆነ 7 እንደዚህ ያደረጋችሁ በጣም በቀላሉ መስራት ትችላላችሁ ማለት ነው። ፎርሙላው እንደምትመለከቱት ራሱን ጠብቆ እየሰራችሁ ስለሆነ በፍጥነት መጨረስ ትችላላችሁ ማለት ነው። እንደዚህ እያደረጋችሁ አሁን ከታች ነው ያስገባነው። ምናልባት ግን ደግሞ የተሰጣችሁ ፒዲኤፍ ላይ መሀል ላይ ያስገቡ ልትባሉ ትችላላችሁ። ለምሳሌ በሲ እና በዲ መካከል እዚህ ጋር ከሆነ የፈለግኩት ለምሳሌ መጥቼ ክሊክ አደርጋለሁ እንዳለ ይሄ ነገር ተመረጠ ማለት ነው። ከዛ ላው ላይ ራይት ክሊክ ወይም ኮንትሮል ፕላስን መንካት ይቻላል። ከዛ ኢንሰርት ትላላችሁ። ክፍት ነገር አገኘን ማለት ነው። ከዛ እዚህ ጋር አዲስ የምንመዘግበው ነገር ካለ መመዝገብ ይቻላል ማለት ነው። ለምሳሌ አዲስ ብዬ እንደ ሳምፕል ስለሆነ መዘገብኩት። ከዛ በኋላ ሳውዝ ኢስት ዌስት የሚለውን ነገርም እዚህ ጋር መምረጥ ይቻላል። እንደዚህ ከተሰጣችሁ ዳታ ጋር ትመዘግባላችሁ ማለት ነው። እዚህ ጋር እንዲሰራላችሁ ወይም ካልሰራው ይሄንን ጎተት ማድረግ ብቻ ነው ከእናንተ የሚጠበቀው። ወዲያው ካልኩሌት አድርጎ ያስቀምጥላችኋል። በተመሳሳይ ደግሞ መግባት ያለበት ዳታው ከላይም ሊሆን ይችላል አንዳንዴ። ለምሳሌ እዚህ ጋር ከሆነ ትመጡና ክሊክ ታደርጋላችሁ። ከዛ ራይት ክሊክ ከዛ ማስገባት። እዚህ ጋር ለምሳሌ ፎርሙላዎቹንም ተጠንቀቁ ስለተባለ ለምሳሌ ሌላ ፎርሙላን ጨምር። አሁን እዚህ ጋር ማባዛት ብቻ ነው ያለው። እንደ ሳምፕል ግን እዚህ ጋር ራንክ ሊኖራቸው ይችላል ወይም ደረጃ ልሰሩ ትችላላችሁ ማለት ነው። አንደኛው የት ነው የሚለውን ቼክ ማድረግም ከፈለጋችሁ ስለዚህ ለምሳሌ ራንክ እንስራ። እዚህ ጋር ራንክ ብዬ ጻፍኩኝ፣ ኢንተር እላለሁ። ራንክ ልንሰራ ነው። ከዛ እኩል ይሆናል ራንክ ከዛ ቅንፍ መክፈት ከዛ ራንክ ነምበሩን ስጡኝ ይላል። የየትኛውን ደረጃ ነው የፈለጋችሁት? የዚህ ነው የመጀመሪያው ላይ ነው ክሊክ የምናደርገው። ይሄ ስንተኛ ነው ባጭሩ። ከነማጋ ነው የሚለውን ቼክ ለማድረግ ደግሞ ሪፈረንስ ወይም የሚወዳደረው ከማጋ ነው እንዳለ ከአጠቃላዩ ጋር። ስለዚህ ይሄን ይዘን ወርታችን ጎትታለን ማለት ነው። መጎተቱ ደግሞ ጊዜ እንዳይወስድባችሁ፣ ምክንያቱም ስራው ከእንትን ጋር ከጊዜ ጋር መሄድ ስለሆነ እዚህ ጋር ክሊክ እናድርግና በድጋሚ ምን ማድረግ ይቻላል? ኮንትሮል ሺፍት ወርታችን የሚያመለክተውን ቀስ ብትነኩ ባንዴ ይመረጥላችኋል። ከዛ ሪፈረንሱን ሎክ እንዲያደርግላችሁ ከኪቦርዳችሁ ላይ F4ን ስትነኩ የዶላር ምልክት መሃል ላይ ይገባል ማለት ነው። አሁን ሪፈረንሱ ሎክ ሆነ ሁሉም የሚወዳደሩት ከዚህ ጋር ይሆናል። አሁን ቅንፉን ልዝጋና ኢንተር ደረጃው ወጣ። እንዳለ ወርታች ያሉትን ደረጃ እንዲሰራ እዚህ ጋር መጎተት ወይም ሁለቴ ክሊክ ባረጋው ደረጃው ተሰራልኝ ማለት ነው። እንዳልኳችሁ እንዲገባ የተፈለገው አንደኛው ደረጃ ከሆነ በዚህ መንገድ ማስገባት ይቻላል። ፎርማቲንጉን ግን እንቀይረው። ስለዚህ ምን እናደርጋለን ማለት ነው። ይሄን አጠቃላይ እንደዚህ ልንመርጠው እንችላለን ወደታች። ከዛ እዚህ ጋር እንምጣና ፎርማት ፔንተር ከዛ ይሄን በአጠቃላይ እንደዚህ መምረጥ። ፎርማቲንግን በዚህ መንገድ ማስጠበቅ ትችላላችሁ። አንድ አይነት ፎርማት ሆነ ማለት ነው። ስለዚህ በዚህ መልክ አሁን ወደ ግራም ወደ ቀኝም መሃል ላይም ደስ ያላችሁ ቦታ ጋር ማስገባት ትችላላችሁ። ስለዚህ አሁን ዳታዎቻችንን አስገባን። እዚህ ጋር ደግሞ ቻርት አስፈላጊ ከሆነ ተብለናል ማለት ነው። ስለዚህ ለኛም ፍቃድ ስለተሰጠን አሁን ጥሩ ነገር መስራት ስላለባችሁ አይታችሁ ለዚህ አሁን ይሄን ዝም ብለን ስናየው ሁለት ቦታ ግራፍ ቢገባ የተሻለ ነው። አንደኛ በፕሮዳክቱ ማስገባት ትችላላችሁ። ፕሮዳክት እና ሪቬኑን አስገብታችሁ ማለት ነው። እየዘለላችሁ የምታስገቡት ነገር ካለ ምን ማድረግ ይቻላል? እዚህ ጋር እንመጣለን። ፕሮዳክት ጋር ኮንትሮል ተጭነን እዚህ ጋር እንመጣለን። ሁለቱ ብቻ ተመረጠ ማለት ነው። አሁን ግራፍ የሚገባው ለሁለቱ ብቻ
ሆነ ማለት ነው። ከዛ ኢንሰርት እዚህ ጋር ከዛ ቻርት ይላል። በጣም ብዙ አይነት ቻርት አለ። አሁን ይሄኛው ለዚህ ዳታ የሚሆነውን እራሱ እንዲጠቁማችሁ ሪከመንድድ የሚለው ጋር ትገባላችሁ ማለት ነው። ከዛ አሁን ይሄ የተሻለ ነው እያላችሁ ነው ለዚህኛው። ወደ ጎን ደግሞ ይሄን ከፈለጋችሁ መምረጥ ይቻላል ማለት ነው። ለምሳሌ ይሄን እናድርገው። ከዛ ኦኬ ልበለው። እዚህ ጋር ገባ። ቦታውን ለመቀየር እላው ላይ ጫን ብላችሁ ወርታች እንደዚህ ወረድ ማለት ትችላላችሁ። እንደዚህ ወረድ ላድርገውና ወርታች ይሄን ስክሮል ላድርገው። በኋላ ፕሪንት ሲደረግም እንዳያስቸግራችሁ አንድ መስመር ላይ ማድረግ ትችላላችሁ፣ ወይም ደግሞ ከግማሽ በኋላ አድርጋችሁም እንዲወጣ ማድረግ ይቻላል። ሳይዙን እንደዚህ ከፍና ዝቅ ማድረግ ትችላላችሁ። እንደዚህ ሌፍት ክሊክን ይዛችሁ ማለት ነው። ስሙ እንደምታዩት በዚህ መልክ ገባ። ከዛ ይሄንን ኤዲት ማድረግ ይቻላል። ታይፑን መቀየር ከፈለጋችሁ የቻርቱን እላው ላይ ክሊክ ታደርጋላችሁ። ከላይ ቻርት ዲዛይን ይላል። ከዛ እዚህ ጋር ቼንጅ ቻርት ታይፕ ይላችኋል። ይሄን ትነኩና ሌላ አይነት ማድረግ ይቻላል። ባር ቻርት ልጠቀም ለምሳሌ ይሄኛው ኦኬ ብለው ባር ቻርት ይሆናል። ከዚህም በፊትም ቪዲዮ ሰርች የላችሁ ነበር። እንደዚህ ረጃጅም ወይ ወደ ጎን የሚዘረጋ ነገር ካለ ባር ቻርት ብትጠቀሙ የተሻለ ስለሆነ ማለት ነው። ስለዚህ እናንተ እንደዚህ የተሻለውን እየመረጣችሁላችሁ ልሰሩላችሁ ትችላላችሁ። ከዛ እዚህ ጋር ስሙ መቀየር ካለበት ይሄንን ኤዲት ታደርጋላችሁ ማለት ነው። እዚሁ ላይ እንዳለ ደግሞ ስታይሎቹን መቀየር ከፈለጋችሁ ቻርት ስታይል ብላችሁ ባር ቻርት ሆኖ በተለያየ እይታ ፎርማት እያደረጋችሁ ማሳየት ትችላላችሁ። እንደዚህም አሁን ግን ባለበት ጥሩ ስለሆነ ይሄኛው ይሁን። ሌላው ደግሞ ለምሳሌ የትኛው ሪጅን ላይ ነው ብዙ ገቢ ያገኘ ነው የሚለው ማወቅ ይፈልጋሉ። ይህም በግራፍ ብታደርጉት በጣም ጥሩ ይሆናል ማለት ነው። አሁን ግን ዌስት እንደምታዩት ብዙ ቦታ ዌስት አለ፣ ኖርዝ ይደጋገማል ማለት ነው። ይሄ ደግሞ ለማየት አይመችም። ስለዚህ መሰብሰብ ትችላላችሁ። ለመሰብሰብ አሁን እዚህ ጋር ሪጅን ብዬ ልጻፍና ላሳያችሁ። ሪጅን እዚህ ጋር እንምጣ። ዩኒኮቹን ከዚህ ውስጥ እናወጣለን። ስለዚህ ታይፕ ማድረግ አይጠበቅብንም ብያችኋለሁ። ኢዝ ኢኳል ቱ ዩኒክ የሚለው ላይ ደብል ክሊክ። ከዛ ከየት ውስጥ ነው ዩኒክ የማውጣው ይላል። ከዚህ ውስጥ ነው። ስለዚህ እዚህ ጋር መተን ወርታች መምረጥ ይቻላል እንዳለ፣ ወይም ደግሞ ኮንትሮል ሺፍት እና ወርታች ቀስቱን ቅድም ባልኳችሁ መሰረት ማለት ነው። ከዛ ቅንፋችንን እንዝጋው። ከዛ ኢንተር። እነዚህ ናቸው አሁን ዩኒኮቹ ማለት ነው። ይሄ ሪጅን ደግሞ የዚህን ፎርማት እንዲይዝ ፈልገናል። ስለዚህ ምን ማድረግ ይቻላል? እንደዚህ ደስ እስካላችሁ መምረጥ ይቻላል። ባትርቁም ችግር የለውም። እዚህ ጋር እንምጣ። ይሄን ልቀባው። አንድ አይነት ፎርማት ማለት ነው በተጠየቅነው መሰረት። ከዛ እዚህ ጋር ደግሞ የፈለኩት ሬቬኑ ነው። ስለዚህ ኢዝ ኢኳል ቱ ብለን ይሄን መንካት እንችላለን። ከዚህ ጋር እኩል ልናደርገው ማለት ነው። እንደዚህ ብታደርጉት ይመጣላችኋል። ነገር ግን ታይፕ ማድረግም ትችላላችሁ። ከዛ የዚህን ፎርማት እንቀይረው። ምንድነው የምናደርገው ማለት ነው? ይሄን የተወሰነ ድረስ መምረጥ፣ ከዛ ወደዚህ እንደዚህ ማለት ነው። ከዛ እዚህ ጋር ዌስት ላይ አሁን ምን ያህል አላቸው የሚለውን አጠቃላይ ድምሩን እንደምረው። ቦታ እንደዚህ ከጠበበ ይህን ሰፋ ማድረግ ትችላላችሁ። እንደዚህ እያደረጋችሁ ለጠጥ ማድረግ ይቻላል። ስለዚህ ምን እናደርጋለን? ሰም ኢፍ እንጠቀማለን። ዌስት ላይ ያለውን ብቻ ነው የፈለግነው። ስለዚህ ትንሽ ከፍ ላድርግላችሁ ፎርሙላው እንዲታያችሁ በደንብ እኩል ይሆናል። ሰም ኢፍ ትላላችሁ ማለት ነው። ሰም ኢፍ ነው አሁን የምንጠቀመው። ሬንጃችሁ ወይም ከየት ውስጥ ነው የምደምረው፣ ሬንጁ የት ነው ያለው ይላል። ዌስት ሴንትራል እያለ የሚቀጥለውን ስለፈለግን ይሄንን ወርታችን እንመርጣለን፣ ወይም ደግሞ ኮንትሮል ሺፍት ወርታችን የሚያመለክተውን ቀስት በአንድ ጊዜ ይመርጥልናል። ከዛ ኮማ እናደርጋለን። ክራይቴሪያችሁ ምንድነው ወይም መደመር የፈለጋችሁት ምንድነው እያለን ነው። ስለዚህ ዌስትን ነው እንዲደምር የፈለግነው። ዌስትን ብቻ እንነካለን። እንዳው ላይ መጠን ክሊክ፣ ከዛ ኮማ። ሰም ሬንጅ የሚደመረው ሴቱ ነው ይላል። አሁን እኛ የፈለግነው ይሄኛውን ነው፣ ሬቬኑ ማለት ነው። ይሄን ካደረጋችሁት ዩኒት ፕራይሱን ይደምራል። ዩኒት ሶልድ ካደረጋችሁት የተሸጠውን የእቃ ብዛት ይደምራል። አሁን ግን ገቢያቸውን የፈለግነው። ስለዚህ ኮንትሮል ሺፍት ወርታችን የሚያመለክተውን ቀስት መንካት አሁንም ወይም ወርታችን እንደዚህ እንጎትታለን ማለት ነው። ስለዚህ በዚህ መልክ አሁን ጨርሰናል። ቅንፋችን ነው የምንዘጋው። ኢንተር። አሁን ዌስት ላይ ያለው ሽያጭ ይሄ ነው። እዚህ ጋር እንደምታዩት የሌሎቹን እንዲሰራልን መድከም አይጠበቅብንም። ይሄ አሁን ሴንትራል፣ ይሄ ኢስት፣ ኖርዝ እያለ በዚህ መልክ አስቀመጠልን። አሁን ይህንን በግራፍ መልክ ማስቀመጡ በጣም ቀላል ይሆናል ማለት ነው። ስለዚህ እንምረጠው፣ ኢንሰርት። ከዛ አሁንም እዚህ ጋር እንምጣና ሪከመንድድ ቻርት። ሁሉንም ከፈለጋችሁ ደግሞ ኦል ቻርት ማለት ይቻላል። ይሄው ለብዙ ነገር የተመቸ ነው። አጠር ያለ ዳታ ስለሆነ አንደኛ በባር ቻርት ልንጠቀም እንችላለን። ኤዲት እናድርገውና ቦታ እንቀይረዋለን፣ ችግር የለውም። ስሙን ልቀይሩ ትችላላችሁ እዚህ ጋር። ምክንያቱም አስፈላጊ ከሆነ ግራፍ አስገቡ ወይም ቻርት አስገቡ ስለተባለን ቪዥዋላይዝ ነገር ስለሚያስፈልጋቸው ነው። ስታይሉን ለመቀየር አሁንም እዚህ ጋር ትመጡና የተለያዩ ስታይሎችን
ከለር መቀየር ከፈለጋችሁ ቼንጅ ከለር ብላችሁ የተለያየ ከለር እያስያዛችሁ ልሰሩላቸው ትችላላችሁ ማለት ነው። ለምሳሌ እንደዚህ ለእያንዳንዱም ለብቻዋ ከለር መቀየር ይቻላል። ለምሳሌ ከፍ ያለው ይሄኛውን አረንጓዴ ላደርገው ከፈለኩኝ ብቻውን መርጠዋለሁ። ሁለት የክሊክ ሳደርጉ ብቻውን ይመረጣል። ከዛ እዚህ ጋር ፊል የሚል አለ። ቀይ ነው፣ ነገር ግን ግሪን ላድርገው። እንደምታዩት እንደዚህ ሆነ ማለት ነው። ሌሎቹንም እንዲያደርጋችሁ ደስ ያላችሁን ከለር ለየብቻ መስጠት ትችላላችሁ። በተመሳሳይ እዚህ ጋር ደግሞ ቻርት ኤሌመንቶች አሉ። ይሄንን ካውና አክሲስ ካስፈለገ እንደዚህ ማድረግ ይቻላል። ከዛ እነዚህ ቁጥሮች ምንድነው የሚያመለክቱት? አሁን ሬቬኑ ነው። እዚህ ጋር ደግሞ ያሉት የሚያመለክቱት ሪጅን ነው። ስለዚህ ይሄኛውን ሪጅን ብለን ልንጽፍበት እንችላለን ማለት ነው። ስለዚህ ሪጅን ክሊር የሆነ ነገር ስሩ ስለተባለን መለየት ስላለብን ነው እንደዚህ ለየብቻ እያደረኩት ያለው። ይሄኛው ደግሞ ሬቬኑ ነው። እንደዚህ ገባ። ሌጀንድም ካስፈለገ ማውጣት ይቻላል። ሌጀንድ ጋር ትመጡና እዚህ ጋር ሌጀንድ በከለር ያስቀምጠዋል ማለት ነው። አረንጓዴ ዌስት ነው። አሁን እዚህ ጽሁፉም ስላለ ለተጠቀሙትም ስላላችሁ እንዳስፈላጊነቱ ከስር ከጻፋችሁ ላለመጠቀም ይቻላል። እንደዚህ ያደርጋችሁ መምረጥ ይቻላል። ትሬንድ ላይን ካስፈልጋቸው እንደዚህ ማድረግ ትችላላችሁ ማለት ነው። ከዛ ይሄንን ኤክስል በለው በዚህ መልካውን ካዘጋጀ ነው ዝቅ እናድርገውና ይሄንን ሌላ ቦታ ልንወስደው እንችላለን። እዚህ ጋር ተቀመጠ። አሁን ይሄ ነገር ዳይናሚክ ነው። ቁጥራችን ብንቀያየር አብሮ የሚቀያየር ነገር ነው ማለት ነው። እንደ አማራጭ ሌላ አይነት ግራፍ ካስፈለገም ትመርጣላችሁ። ከዛ እዚህ ጋር ኢንሰርት ማለት ነው። ለምሳሌ ፓይ ቻርት ከፈለጋችሁ ብዙ አይነት ፓይ ቻርቶች አሉ። እነዚህንም ማስገባት ይቻላል። ነገር ግን አንዱን ወስናችሁ በአንዱ ማሳየት ይቻላል። መደራረብ ግድ አይደለም ማለት ነው። ከዛ በዚህ መልክ አሁን ፎርማቱን ሳንቀይር ዳታቸውን አስገብተናል። ግራፍም አስገቡ ተብለን ነበር፣ አስገብተናል። ሴቭ እናደርገዋለን ማለት ነው። ከዛ ይሄንን ኮንትሮል ኤስ መንካት ይቻላል ከስር ወይም ደግሞ ፋይል የሚለው ጋር ትመጡና ሴቭ አስ ዲስ ፒሲ ዴስክቶፕ ላይ ይቀመጥ። ኦሪጂናል ሳይሆን ይሄኛው እኛ የሰራነው ነው ማለት ነው። ስለዚህ ኒው ልንለው እንችላለን። ከዛ ሴቭ እናደርገዋለን ማለት ነው። ከዛ አሁን ይሄንን ለመላክ በተለያየ መንገድ ይቻላል። አንደኛ በኢሜል ቀጥታ ልትልኩት ትችላላችሁ፣ ወይም ደግሞ እዚህም ሼር ብላችሁ መላክ ይቻላል ማለት ነው። እዚህ ጋር ፋይል የሚለው ጋር ትመጡና ሼር የሚል እዚህ ጋር አለላችሁ ኢሜል። ከዛ በኢሜላቸው በቀጥታ መላክ ትችላላችሁ። ኦሪጂናሉም እንደተቀመጠ ይሆናል ማለት ነው። ለምሳሌ ላጥፋውና እንየው፣ ልክፈት። ኦሪጂናሉ ይሄውና ምንም ያልተነካካው ማለት ነው። እነሱ የሰጡን ይሄ ነበር። ያኛው ደግሞ አሁን አብረን የሰራ ነው ኒው የሚለው ነበር። ስለዚህ አያይዘን ሁለቱንም መላክ እንችላለን። እዚህ ጋር ግን ልብ የምትሉት ምንድነው? ለምሳሌ ኦሪጂናሉንም እንደዚሁም ደግሞ እናንተ የምትሰሩትንም አንድ ቦታ ላይ እንዲቀመጥ ወይም አንድ ወርክ ቡክ ላይ እንዲሰራ ከሆነ የተፈለገውን ማድረግ ይቻላል። ይሄን ላጥፋውና ላሳያችሁ። መጀመሪያ ኤክሴላችንን እንክፈተው። ይሄ ነበረ ኦሪጂናሉ ማለት ነው። ከዛ ምን ማድረግ ትችላላችሁ? እዚሁ ኮፒ ማድረግ ይቻላል። ሰፋ አድርገውና ኦሪጂናሉ ይኸውና እላው ላይ ራይት ክሊክ ትነካላችሁ። ከዛ ከላይ ትመጡና ሙቭ ኦር ኮፒ ይላል። ይሄን መንካት ነው። በመቀጠል ክሬት የኮፒ ትሉታላችሁ። መጨረሻ ላይ እንዲቀመጥ ሙቭ ቱ ኢንድ የሚለውን መንካት ይቻላል። ኦኬ ብሎ አሁን መጨረሻ ላይ ኮፒ አድርጎ ያስቀምጠዋል ማለት ነው። ስለዚህ እኛ አሁን ይሄኛው የምንሰራው ስለሆነ ሪቫይዝ የምናደርገው ነው ወይም የኛ ስራ ስለሆነ ይሄንን ኒው ልንለው እንችላለን ማለት ነው። ስለዚህ ሴቭ ስናደርገው ኦሪጂናሉ እዚህ ያለ፣ አዲስ ደግሞ እኛ የምንሰራው ነገርም እዚህ ያለ። ከዛ ይሄንን መላክም ትችላላችሁ። እንዲለይ ከለሩን ልትለያዩላቸው ትችላላችሁ። ለምሳሌ የመጀመሪያውን እዚህ ጋር ልምጣና ታብ ከለር የሚለው ጋር ግሪን እናድርገው የነሱ፣ የኛን ደግሞ ሌላ አይነት ከለር ልንሰጠው እንችላለን ማለት ነው። ስለዚህ በጣም ቀላል ነው ማለት ነው። ዋናው የሚሰጧችሁን ዲቴሎች እያያችሁ እነሱን ለማስገባት መሞከር ነው። ሌላው ደግሞ በጣም ቀላል ነው። እዚህ ጋር የምታዩት ይሄኛው በሰዓት አይደለም አንዴ ብቻ የሚሰራ ነው። ነገር ግን በአንድ ስራ ብቻ እዚህ ጋር $20 ማለት ነው እዚህ ጋር እንደምትመለከቱት። ምክንያቱም በጣም ቀላል ስራ ስለሆነ ቴብል ነው ክሬት የምታደርጉት። እዚህ ጋር እንደምትመለከቱት እንክፈተውና ላሳያችሁ። እዚህ ጋር እንደምትመለከቱት ኤክሴል ፋይል አለ። እዛ ላይ ደግሞ 3 ዳታዎች አሉ። ስለዚህ ለነዛ ቴብል ክሬት ማድረግ ማለት ነው። ቴብሉ ግን ፈንክሽናል የሆነ ለምሳሌ የተለያዩ ፎርሙላዎች ቢገቡበት ለወደፊትም እንዲጠቅማቸው አድርጋችሁ እንድሰሩላቸው ነው የተፈለገው ማለት ነው። ስለዚህ ለሱም አንድ ያስቀመጥኩት ፋይል አለ ሳምፕል እንትን ያልኩት፣ እሱን እንጠቀም። ቴብል ይላል ይሄኛው። ዳታቸው 3 ነው። ለምሳሌ እዚህ ጋርም አለ እዚህ ጋርም አለ። ስለዚህ ምን ማድረግ ይቻላል? አንደኛ ብዙ አይነት መንገድ አለ አሁን ቴብል የምታስገቡበት። ይሄን ትመርጣላችሁ። ከዛ ከላይ ኢንሰርት ማለት ነው። በመቀጠል ቴብል። ከዛ ከላይ የሚሰጧችሁ ነገሮች ፕሮዳክት አይዲ፣ ፕሮዳክት ኔም የሚሉት ነገሮች ሄዲንግ ናቸው። ስለዚህ እነሱን መንካት የለባችሁም። እንዳይነኩባችሁ ማይ ቴብል ሃዝ ሄደር ትላላችሁ ማለት ነው። የላኛው እንደ ሄደር እንዲቆጠር ከፈለጋችሁ። ስለዚህ ኦኬ ብትሉታው
ፕሮዳክት እንደዚሁም ኔም የሚሉት ነገሮች ከላይ ለብቻቸው ተቀምጠዋል ማለት ነው። እንደ ሄዲንግ ሆኖ ይሄን ከፍ ላድርገው ትንሽ። እንደ አማራጭ ደግሞ ምን ማድረግ ትችላላችሁ? ይሄንን ኮንትሮል ኤ ሰሌክት አደረግ ነው ኮንትሮል ቲ ቴብል ወደ ቅድሞ ያመጣችኋል። ሄዲንግ ከሌለውና ሄዲንጉን ራሳችሁ እንድጽፉ ካዘዟችሁ ደግሞ ይሄን ታጠፉታላችሁ። ዳታው ብቻ ሊላክላችሁ ስለሚችል ምን ማለት ነው? ይሄ ለምሳሌ ላጥፋውና የላኛውን ብቻ ላጥፋው። ጠፋ። አሁን የተሰጣችሁ ይሄ ነው ማለት ነው። ከዛ ሄዲንጉን ደግሞ ለብቻ በፒዲኤፍ መልክም ተጽፎ ሊሰጣችሁ ይችላል። ኮንትሮል ቲ እንበለው። አሁን ማይ ቴብል ሃዝ ሄደር የሚለው ይሄኛው ኦን ከሆነ እና ኦኬ ብትሉት እንደምታዩት ከላይ ራሱ ዳታዎቹን ራሱ እንደ ሄደር ይቆጥርባቸዋል ማለት ነው። ነገር ግን እነዚህ ሄደሮች አይደሉም። ስለዚህ እንዲህ አይነት ካጋጠማችሁ ምንድነው የምታደርጉት? ኮንትሮል ቲ ወይም ቴብል ማስገባት። እዚህ ጋር ማይ ቴብል ሃዝ ሄደር የሚለውን አታበሩትም፣ ትተውትና ኦኬ ትላላችሁ። ከዛ ሄደር መጻፊያ ቦታ ይሰጣችኋል። እዚህ ጋር ከዛ አይዲ ከሆነኛው አይዲ ትሉበታላችሁ። ኔም ከሆነ ደግሞ ኔም ብላችሁ ማኑዋሊ ታይፕ ማድረግ ይቻላል ማለት ነው። ስለዚህ ይህን ካየን አሁን እናስገባ ቴብላችን። እዚህ ጋር ልምጣ። ኢንሰርት ቴብል ሄደር አለን። የተለያዩ ስታይሎችን ከዚህ ጋር መምረጥ ትችላላችሁ። ወረድ እያላችሁ ማለት ነው። በጣም ብዙ አይነት አማራጭ አለው። ብዙም ያልተጋነነ ነገር ብትመርጡ የተሻለ ነው። በደንብ የሚታይ ነገር ሆኖ ቀለል ያለ ማለት ነው። ለምሳሌ ይህን አደረግኩት። ድምር ከስር እንዲኖረው ተጠይቀናል። ካልኩሌሽኖች ቢኖሩ ስለተባለ አውቶማቲካሊ እንዲደምርላቸው ቴብል ዲዛይን ከዛ ቶታል ሮ ይላል ራሱ ያስገባዋል። አሁን ይሄን ብትነኩት እንደምታዩት ቶታል ብሎ ሰርቶ አስቀመጠ ማለት ነው። ሌላም አቨሬጅ እንደዚህ አይነት ነገሮችን መጨመር ካለባችሁ ራሳችሁ መጨመርም ትችላላችሁ። ለምሳሌ እዚህ ጋር እንምጣና አቨሬጅ ብለን እንቀጥል። እዚህ ጋር እኩል ይሆናል። አቨሬጅ ለመስራት አቨሬጅ ብላችሁ መጻፍ ነው። ደብል ክሊክ መምረጥ። አቨሬጅ የሚሰራው እስከዚህ ባለው ሬንጅ ነው የፈለግነው። ቅንፍ መዝጋት ኢንተር። ከዛ በዚህ መልክ ይመጣላችኋል ማለት ነው። ፎርማቲንጉን እንዲጠብቅላችሁ ግን እንምረጠውና ልክ ቅድም ስናደርግ እንደነበረው እንደዚህ ብታደርጉ አንድ አይነት ፎርማት ይሆንላችኋል። እዚህ ጋርም በተመሳሳይ ታዘናል፣ እዚህ ጋርም ታዘናል ማለት ነው። በአንዴ ግን ሁሉንም ለመስራት ከዚህም በፊት መለስ ልበልና አንድ ላሳያችሁ። እዚህ ጋር ያለውን ቪዲዮ መመልከት ትችላላችሁ። ማክሮ ተጠቅማችሁ ወዲያው መስራት ይቻላል። ለምሳሌ እዚህኛው ጋር የምትሰሩት ስራ እንዳለ ወደዚህኛው ኮፒ እንዲደረግ ማድረግ ትችላላችሁ ማለት ነው። እናንተ እዚህ ብቻ ትሰራላችሁ። ከዛ ቴብሉንም ምኑንም ነገር እዚህኛው ላይ እየሰራላችሁ ይሄዳል። አሁንም እዚህ ላይ እንምጣ። ሰፋ እንዲል እዚህ ጋር ክሊክ ማድረግ ይቻላል። ከዛ ኮንትሮል ኤ ኮንትሮል ቲ እንደምታዩት በጣም በፍጥነትም መስራት ትችላላችሁ ማለት ነው። ነገር ግን ሄዲንጉን እንትን ስላልኩት ሄደር አለው ልበለው። ከዛ ኦኬ ይላል። ሴልስ ጋርም ተመሳሳይ ነው ማለት ነው። እዚህ ጋር እንደምታዩት ይሄ ተለቅ ስለሚል እዚህኛው ላይ የተወሰኑ ነገሮችን ለማየት እንሞክር። ኢንሰርት ቴብል ኦኬ ልበለው። ከዛ ትንሽ ከፍ እናድርገውና ፈንክሽናል የሆነ ተብለናል። ስለዚህ ለምሳሌ ፍሊተር ከሌለው እንደምታዩት ምንም ፍሊተር የለውም። ብትነኩት ግን ፍሊተር ማድረጊያው ይኖራል ማለት ነው። ዳታቸውን ለመለየት ስለሚጠቅማቸው ፍሊተር ብታደርጉ በጣም የተሻለ ነው። ለምሳሌ ፍሊተር ከመረጥን በኋላ እዚህ ጋር ክሊክ አድርጋችሁ የምትፈልጉትን ብቻ እየመረጣችሁ ለማየት ያግዛችኋል። ለምሳሌ ፒኦኦ1 እና ፒኦኦ2 ማየት ከፈለኩ ሁለቱን ብቻ እንደዚህ ያሳየኛል ማለት ነው። እንደምታዩቸው ሁለቱን ብቻ ናቸው እዚህ ጋር ያሉት። ካልፈለጋችሁት ደግሞ ፍሊተሩን እዚህ ጋር ክሊር ፍሊተር ማድረግ ይቻላል። ኳንቲቲ ደግሞ እዚህ ጋር የተሸጠው ለምሳሌ ከ10 በላይ ብቻ የተሸጠው ማወቅ ከፈለጉ ኳንቲቲ ሶልድ እዚህ ጋር ነምበር ፍሊተር ከቁጥር ጋር የተያያዘ ስለሆነ ከዛ ግሬተር ዛን ለምሳሌ 10 ከሆነ 10 ትላላችሁ። ከዛ ኦኬ የሚመጡት እንዳለ ከ10 በላይ ይሆናሉ ማለት ነው። ስለዚህ ቴብላችሁ ፈንክሽናል መሆን አለበት ማለት እነዚህ ነገሮች ሁሉ ማካተት አለበት ማለት ነው። ስለዚህ ጠፍቶ ከሆነ ታበሩለታላችሁ። መሃል ላይ የተቀቡ ነገሮች ደግሞ ካልፈለጋችኋቸው ለምሳሌ በአንድ ድሮ የሚለውን ብትነኩት ይጠፋል፣ ብትነኩት ይመጣል። ኮለመኑን ደግሞ ወርታች ያለውን ከፈለጋችሁ እንደዚህ ብታደርጉት በአንድ ይሆናል ማለት ነው የሚቀባል። የሁሉንም ካልፈለጋችሁ ግን እንደዚህ ያደረጋችሁ ማጥፋት ትችላላችሁ ማለት ነው። የተደገመም ነገር ካለ ደግሞ ቼክ ማድረግ ይኖርባችኋል። ለምሳሌ ሴል አይዲ የሚለው እዚህ ጋር አለ። እንንካውና ወጥ ከሆነ የምንፈልገው ምን ማድረግ ይቻላል? ዱፕሊኬት ካለው ቼክ እንዲያደርግልን እዚህ ጋር ሪሙቭ ዱፕሊኬት ይላል። እንደምታዩት ሪሙቭ የሆኑትን ከየት ውስጥ ነው የምትፈልጉት ይላል። ለምሳሌ ሴልስ አይዲ፣ ዴት፣ ፕሮዳክት አይዲ እያለ ይቀጥላል። እኛ አሁን የፈለግነው ሌሎቹን እናጥፋና ሴል አይዲ እንዲደገም አልፈለግንም። አንድ ሴል አንድ ብቻ ሊኖረው ስለሚገባ ማለት ነው። እዛ ኦኬ እንበል። ምንም የተደገመ የለም ይላል። እዚህ ጋር እንምጣና ደግሞ ለምሳሌ ይሄኛውን እንደዚህ አንድ ላድርገው።
ተመልከቱት። አሁን 7 እና 2 ላይ ያሉት ተደግመዋል። ቼክ እናድርገው። ሪሙቭ የምንፈልገው አሁንም ከሴልስ አይዲ ነው። ይሄ ጥፋና ኦኬ ላለው አንድ የተደገመ ነበር አጥፍቼዋለሁ እያለኝ ነው። ኦኬ ልበለው። ጠፍቷል። እዚህ ጋር ነበር ጠፍቷል ማለት ነው። ኮንትሮል ዜድ ብዬ ባሳያችሁ ይኸውና ይሄ ነበረ ስለቀየረው ነው በዚህ መልክ። ከዛ አሁንም ቴብሉ ላይ ተጨማሪ ዳታ ማስገባት ካለባችሁ ቅድም ልክ እንዳሳየኋችሁ ላው ላይ ራይት ክሊክ እየነካችሁ ኢንሰርት ብላችሁ ታስገባላችሁ። ማውጣት ካለባችሁ ደግሞ ለምሳሌ ሪጅን አይዲን አንፈልግም ካሉ ላው ላይ ትመጡና ዲሌት ታደርጋላችሁ። ይሄኛው እንደታዘዛችሁት የስራ እንትን ስለሚለያይ ማለት ነው። ሌላው ደግሞ ስላይሰርን ብታስገቡ በጣም የተሻለ ነው። ምክንያቱም አሁን ለምሳሌ ትእዛዙ ጋር እዚህ ጋር እንደምትመለከቱ ኦርጋናይዝድ የሆነ ነው የተባለው ማለት ነው። ስለዚህ ከእናንተም የሆነ ተጨማሪ ነገር ይፈልጋሉ ማለት ነው። ኦርጋናይዝ ለማድረግ አሁን የተሻለው ደግሞ ስላይሰርም አንደኛው ነው። ለምሳሌ ስላይሰር ላስገባና ላሳያችሁ። ቴብሉ ላይ እንደዚህ ክሊክ ታደርጋላችሁ። ከዛ ቴብል ዲዛይን ስላይሰር ይላል። ስላይሰር የሚለውን ትነካላችሁ። ስላይሰር ምንን ልጠቀም እያለ ነው። ለምሳሌ እኛ በአይዲያቸው ነው ማወቅ የፈለግነው። ስለዚህ ሴል አይዲ የሚለውን እንመርጥና ኦኬ እንላለን። ስላይሰር እንደምታዩት ተዘጋጀላቸው ማለት ነው። ያው ስራቸውን በጣም ያቀለዋል። ከዛ ግን ይሄ ደግሞ እንደዚህ ወርታች እንደዚህ አብሮ ከቆመ ብዙም ለውጥ የለውም። እንደዚህ ስክሮል ከማድረግ ምን ይሻላል? እዚህ ጋር ትመጣላችሁ። ኮለመን ይላል። አንድ ኮለመን ነው። አሁን ይሄ እንደምታዩት ወጥ ነው ወደታች። እዚህ ጋር መታችሁ እንደዚህ ብታደርጉት 2 ይሆናል። 1 2 እንደዚህ ብታደርጉት 3 4 ይሄ ካልበቃችሁ እንደዚህ ጎተት ነገር ማድረግ ይቻላል። 5 እናድርገው 6 እንደዚህ ሆነ ማለት ነው። አሁን እንደዚህ ላይደጋገም ይችላል። ከዛ ግን ይሄ አሁን ለምን ያግዛል? እዚህ ጋር አሁን ለምሳሌ 0 ማየት ከፈለጉ ይሄን ሲያደርጉ 0 ብቻ ይመጣል። እንደዚህ ቢያደርጉ 02 03 እንደዚህ እያለ ይመጣል ማለት ነው። ካልፈለግነው ደግሞ እዚህ ጋር መተን ኤክስ እንለዋለን። ሁሉም ይታያሉ። ይሄ ሙሉ በሙሉ ደግሞ ካልፈለግነው ራሱንም ከኪቦርድ ላይ ዲሌት ብላችሁ ታጠፉላችሁ ትችላላችሁ። አሁንም በተጨማሪ ቴብል ዲዛይን ከዛ ስላይሰር በቀኑም ማውጣት ትችላላችሁ ማለት ነው። እዚህ ጋር ቀን አለው እንደምትመለከቱት። በሪጅን አይዲ ደግሞ ከፈለግን ይጥፉና ሌሎቹ ሪጅን አይዲ ብቻ ነው ኦኬ ልበለው። ምክንያቱም ሪጅን አይዲያቸውን ትንሽ ስለሆነ በጣም ቀላል ነው። እኛው 2 እናድርገው። ግን ተመልከቱት። አሁን ሪጅን 01ን ብነካ የሚታየው ሪጅን 01 ብቻ ይሆናል። ይሄን ብነካ ሪጅን 02 እንደዚህ ያለ ይወጣል። በዚህ መልክ አሁን ኦርጋናይዝ የሆነ ነገር አደረጋችሁላቸው ማለት ነው። እናንተ ሌሎች ነገሮችንም መጨመር ትችላላችሁ። እኔ እንዳሰበውን አንድ ለራሳችሁ 2 ደግሞ እንደዚህ አይነት ትዕዛዞችን ስትታዘዙ በዚህ መንገድ መስራት እንድትችሉ ነው ማለት ነው። ከዛውንም ስጨርሱ ይሄንን ሴቭ አድርጋችሁ ማስገባት ነው። ሌሎችም እንደዚህ ማይክሮሶፍት ኤክሴል ላይ የሚወጡ የተለያዩ ስራዎች አሉ። ወደፊት እንድሰራላችሁ ከፈለጋችሁ ኮሜንት ላይ ያሳውቁኝ። አጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም ላይ ቪዲዮ እንድሰራላችሁ ከፈለጋችሁ ቪዲዮን ላይክ በማድረግ እንደዚሁ ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንዲስክሪፕሽን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።